በሩጫው ሜዳ ላይ ያገኘችውን በዓለም መድረክ አስጠርታ ሰንደቅ ዓላማዋን ከፍ ለማድረግ ታላቅ ህልም የነበራት ወጣትና ተስፋኛዋ አትሌት ይብርጓል ያሰበችበት ሳትደርስ በድንገት ህይወቷ ማለፉ የስፖርት ማህበሩና የስፖርት ቤተሰቡን በከባድ ሐዘን ውስጥ የዋጠ ድርጊት ክስተት ሆኗል። የዚህች ታጋሽ አትሌት ድንገተኛ ረፍት ታዲያ ሳሞት ጅማዋን በጉጉት ለሚጠባበቁ ሁሉ ታላቅ ምልክቶችና መርዶ ነበር። የኢትዮጵያ ሰንደቅ ዓላማ በዓለም ሻምፒዮና መድረክ ላይም የመውለብለብ ትልቅ ራዕይና ስኬት ስትዘጋጅ በነበራት ተስፋኛዋ አትሌት ብርቅየዋ ባጋጠማት ድንገተኛ ሞት ምክንያት ነው እንግዲህ ህይወቷ ያለፈው። ይህች በስፖርቱ ህይወት ዓለም ሀገሪቱ ትልቅ ተስፋ የጣለችው ብሩህ ኮከብ ያደበዘዘው መጥፎ ክስተት በዓለም ሻምፒዮና አገሯን የመወከል ህልም የነበራት አትሌት ይብርጓል ድንገተኛ ህልፈት ሰሞኑን ተከስቷል። አትሌት ይብርጓል መለሰ ማክሰኞ ግንቦት 4 ቀን 2018 ዓ.ም ማለዳ አዲስ አበባ በሚገኘው ጃን ሜዳ የስፖርት ማዘውተሪያ በልምምድ ላይ ያለች ነበር በድንገት ህይወቱ ያለፈው። በተለያዩ ጊዜያት በተካሄዱ የረጅም ርቀት ውድድሮችም ለኢትዮጵያ ሜዳሊያዎችን ያስገኘችው አትሌቷ በካናዳ ኦቶዋ ለሚካሄደው የማራቶን ውድድር ለመሳተፍም ልምምድ ስታደርግ መቆየቷን አሰልጣኟ ዳዊት ህሉፍም ለቢቢሲ ተናግሯል። አሰልጣኟ አክሎም እግሯ ላይ ትንሽ ስሜት ነበራት ሲልም አስረድቷል። ከ4 ቀን በፊት ውድድሩ እንዲቀርባት ተመካክረው ስረዛ አድርገው እንደነበርም አስታውሷል። አቶ ዳዊት ህሉፍ ማክሰኞ ማለዳ ወደ ጃን ሜዳ የሄደችው መደበኛ ልምምድ ለመስራት ሳይሆን ለማሟሟቅ እንደነበርም ነው የተናገረው። ፍጥነቷ በኪሎ ሜትር 9 ወይንም 10 እንደነበር ነው አብሯት የነበሩት ስፖርተኞች የነገሩት። ያ ማለት ደግሞ ወክ ወይም እርምጃ ማድረግ እንደማለት ነው። ይህ ማለት ደግሞ ከባድ እንቅስቃሴ እያደረገች እንዳልነበርም ነው የጠቀሱት። አትሌት ይብርጓል መለሰ ህይወቷ ለህልፈት ከመብቃቱ በፊትም በልምምድ ሜዳ ላይ በድንገት መውደቋንም አብሯት ከነበሩ ሰዎች አሰልጣኟም ሰምተዋል። በልምምድ ስፍራው ላይ ችግር የገጠማት አትሌቷ ወደ ሆስፒታል እየተወሰደች ሳለም መንገድ ላይ ነው ሰውነቷ መቀዝቀዙን አብሯት የነበሩ ሰዎችም ለቢቢሲ የተናገሩት። አሰልጣኝ ዳዊትም ከዚህ በኋላ ህይወቷ ማለፉንም አክለዋል። አትሌት ይብርጓል መለሰ በተለያዩ ውድድሮችን ኢትዮጵያን በመወከል ተሳትፋ ሜዳሊያዎችንም ያስገኘች ብርቅዬ ሰው እንደነበረችም መረጃዎች ይናገራሉ። በአውሮፓውያኑ አቆጣጠር በ2015 በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች አገሯን ወክላ በግማሽ ማራቶን ውድድር የነሐስ ሜዳሊያም አሸንፋለች። ከዚያ በኋላም በአሜሪካ ቺካጎ ማራቶንም የብር ሜዳሊያ፣ በቻይና ሻንጋይ፣ በቼክ ሪፐብሊክ ብራግ እንዲሁም በአሜሪካ ሂውስተን ማራቶኖች ላይ ተሳትፋ ማሸንፋለች። ብርቅየዋ በፈረንሳይ ፓሪስ ግማሽ ማራቶን 2 ጊዜ ያሸነፈችው ይብርጓል በፖርቱጋል ሊዝበን የግማሽ ማራቶንም አሸናፊ እንደነበረች የኢትዮጵያ አትሌቲክስ ፌዴሬሽንም አስታውቋል። አሰልጣኝ ዳዊት የህመም ስሜት ስላላት ለውድድር የምታደርገውን መደበኛ ልምምድ ማቋረጧን ነገር ግን ማክሰኞ ማለዳ ባለቤቷ ካልሄድኩ ብለው እንደወጣችም እንደነገራቸውም ነው የገለጸው። ለልምምድም ስትወጣ መደበኛ ልምምድ ሳይሆን ዝቅ ያለ ቀላል እንቅስቃሴ እያደረገች ሳለ ነው ለህልፈት ያበቃት ችግር የገጠማት ማለት ነው። ይብርጓል ጃን ሜዳ ልምምድ በምታደርግበት ወቅት ስትወድቅ ወዲያውኑ አብሯት የነበሩ ሰዎች ወደ የካቲት 12 ሆስፒታል እንደወሰዷት አሰልጣኟም ተናግረዋል። የዛሬ ዓመት በባርሴሎና ማራቶን 2ኛ መውጣቷን ያስታወሱት አሰልጣኟም ከውድድሯ በኋላ በግል ልምምድ በምታደርግበት ወቅትም በድንገት የመውደቅ ነገር ጀምሯት እንደነበርም ነው የተናገሩት። ካለፈው ዓመት መጋቢት ወር በኋላም ለ8 ወር ያህል የህክምና ክትትል ላይ እንደነበረች ያስታወሱት አሰልጣኝ ዳዊትም በተለያዩ የህክምና ተቋማት የልብ የነርቭና ሌሎች ተያያዥ ምርመራ አድርጋ በሽታዋ አለመታወቁንም ገልጸዋል። ልምምድ በምታደርግበት ወቅትም ትወድቃለች። ከዚያም አንዳንዴ እስከ 5 ደቂቃ ድረስ ራሷን ትስት እንደነበርም የተናገሩት። ይብርጓል በምን ምክንያት ህይወቷ እንዳለፈ ለማወቅ ምርመራ የተደረገ ቢሆንም ውጤቷ አለመታወቁ ግን ተገልጿል። በተለያዩ ጊዜያት የአጥንት መሰንጠቅ አጋጥሟት ህክምና ላይ እንደነበረች ያስረዱት አሰልጣኟም ከዚህ በኋላም በወሊድ ምክንያት ከውድድር ሜዳ ርቃ እንደቆየችም አክለዋል። ከወሊድ በኋላ ሲኦል፣ በርሊን፣ ባርሴሎና ማራቶኖችን ከሮጠች በኋላ አሁን እግሯን ስላላመማት የኦቶዋ ማራቶንን ለመሰረዝ መገደዷንም ይገልጻሉ። የተለያዩ ህመሞች እየገጠሟትም ራሷን ብቁ ለማድረግና ወደ ውድድር ለመመለስ የምታደርገውን ጥረትም አሰልጣኟ ሲናገሩ ታታሪ ስነ ምግባርና ለስፖርቱ ፍቅር ያላት በማለትም የበለጠ ውጤታማ ልትሆን የምትችል አትሌት እንደነበረችም በቁጭት ለቢቢሲ ተናግረዋል። ከወሊድ በኋላ በዚያው ሳትጠፋ ወደ ውድድር ለመመለስ የፈለገችው ለስፖርቱ ፍቅር ስላላት እንዲሁም ሜዳሊያ በማምጣት ሀገሯን ማስጠራት ስለምትፈልግ እንደነበርም
አሰልጣኝ ዳዊት ሁሉፍ ተናግረዋል። አትሌት የብርጓል ጥሩ ሰዓት አምጥታ በዓለም ሻምፒዮና አገሯን ለመወከል ነበር የምትሮጠው ያሉት አሰልጣኙም ይህንን ለማሳካት ሚኒማ ለማሟላት በምትዘጋጅበት ወቅትም ህይወቷ ማለፉን አሰልጣኟ በሐዘን ገልጸዋል። የአትሌት የብርጓል መለሰን ድንገተኛ ህልፈት ተከትሎም መግለጫ ያወጣው የኢትዮጵያ አትሌቲክስ ፌዴሬሽን መራር ሐዘን እንደተሰማውም በመግለጽ ለቤተሰቦቿ ወዳጆቿና ለመላው ለስፖርት ቤተሰቡ መጽናናትን ተመኝቷል። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት የብርጓል መለሰ ድንገተኛ ህልፈት የተሰማውን ሐዘንን በመግለጽ ለመላው የስፖርት ቤተሰቡ መጽናናቱንም ነው የተመኘው። አትሌት የብርጓል መለሰ ከወሊድ በኋላ ወደ ሜዳ የተመለሰችው ለስፖርቱ ካላት ጥልቅ ፍቅርና ለሀገር ክብር ሜዳሊያ ለመጨበጥ ከነበራት ጽኑ ፍላጎት የተነሳ እንደነበርም መረጃዎች ያሳያሉ። ገና በወጣትነቷ ህይወቷ ያለፈችው የዚች ብርቱና አትሌት ታሪክ ሁልጊዜም በልባችን ውስጥ ሲታወስ ይኖራል። የኢትዮጵያ አትሌቲክስ መሪና መላው የስፖርት ቤተሰብ የተሰማቸውን መሪር ሐዘንም ፈጣሪ ለቤተሰቦቿ ብርታትን ይስጥ፣ የአትሌት ብርጓል መለሰን ነፍስም በሰላም ይረፍ ሲሉም መልእክታቸውን አስተላልፈዋል። መረጃው የቢቢሲ ነው።